የመጀመሪያ ምርጫ ኦርቶዶክስ ካልሆነችም ችግር የለውም። ማንኛውም ኦርቶዶክስ ሆነች አልሆነች እኔ ዴንት የለብኝም። ማንም ተከታይ እድሜዋ ከ25 እስከ 30 ነው። ከ25 በታች ነው ይቅርታ አልችልም። አይሆንም። ከ25 በታች ወጣጤና መች በሰለች መች ትዳር ትርጉሙ ገባል። መሰለን ከ25 እስከ 30 ከ30 ነው። ከ25 እስከ 30 እድሜዋ። እሺ የት ሀገር የምትኖር? የት? አይ ለስቱደንት የለኝ። አሁን ታያለህ። አሁን አሜሪካ ስለምትኖር አንተ ይመጣሉ ይጎርፋሉ። የትም ሀገር የምትኖር እሺ ከለሯ ጸይም ቀይ ጥቁር እሱ ጋር ዴንት የለኝም። ደስ ይኖራት እንጂ ከፍትፍቱ ፊቱ ይባላል። ሲያዩት አላማረ ሲበሉት ያቀራል። ቁመቷስ? ከኔ ይቅርታ ግን እኔ ያው አላውቅም። እኔ ሜትር በኢትዮጵያ ሜትር ከ68 ምናምን ነኝ እና ከኔ የረዘመች እኔ አጭር ሴት አሉ ግን ይቅርታ ለመጀመሪያ ጊዜ ወንድ ልጅ ከኔ የምትረዝም ሲል እሺ አንተ ትለያለህ። ከሜትር ከ65 እስከ 70 የሆነ ከዛ በላይ እኔ የምሬን ነው። አላውቅም። ሁላችንም የራሳችን ነገሮች አሉ አይደል? እኔ ከኔ ያነሰች ከሆነች እንደዛን ነው የማየው እና አኪያንድሉ እና ደስ አይለኝም። አንተ ትለያለህ የምር ለመጀመሪያ ጊዜ ማንኛውም ሃይማኖት እምነት ተከታይ ያላት ሃይማኖት ችግር የለብኝም። የትኛውንም ሃይማኖት እምነት ተከታይ ብትሆን ችግር የለብኝም ያለ የመጀመሪያው አንደኛ። ሁለተኛ ደግሞ ለመጀመሪያ ጊዜ ቁመት ከኔ የምትበልጥ ያለ ወንድ። እሺ ስራ ችግር የለውም። ስራ ወንድ ልጅ አይደል? ወንድ ጎበዝ፣ ትክክል። እሺ አግብታ የፈታች ልጅ ያላት ቢሆን ችግር አለ? ያልወለደች አላገባች። ሁሉን ነገር ከኔ ጋር ኤክስፔሪንስ ማድረግ አለብን ብዬ አምናለሁ። ኦኬ። ስለዚህ አንተ አላገባክም? አግብተህ አልፈታክም? አላገባኩም። አግብቶ ፈቷል ልጅ አለው እየተባለ የሚወራበት ውሸት ነው። ልጅ አለ ግን እንደኔ አዳብት። ኦኬ ማለት አዳብት አድርገኸው? አርጊያት ሴት ነች። ወልደሃት አይደለም? ጎበዝ ነህ እማዬ፣ ትሙት ጀግና። አደነቅኩህ፣ አከበርኩህ። ግዴታ ነው። ያው ምን ይባላል መሰለሽ ወደፊት ክፈል ይባላል እና ያንን ለማድረግ ነው። እሱ ታሪክ አይቼዋለሁ በዶክመንተሪ ነገር ተሰርቶ መልካም ነገር እያደረጉ እኔ ስለምላሽ ምላርጌ ወደፊት ክፈለው ማለት ወደፊት ማገዝ መረዳት የሚፈልግ ሰው እንዳንተ አንተ ያለህበት ቦታ ላይ ያለ ሰው አድርገው ይባላል እና የተደረገልህን አንተ እያደረግህ ስላለህ በጣም አዎ። ግን እኔ አሁን ማንም ሰው እንደዛ ቢዲ አሁን አንተ ውሻህን አይ አይደለም ላንቺ ነው እንደዚህ ያልኩት እንጂ ለሚያገኝ ሰው ያው ልጄን መጠየቅ ይችላል። ልጅ አለኝ ነው እንጂ የምለው እንደዚህ ናቸው ምናምን አይደለም። ለምን ለእኔ ደሜ ናቸው። እንደዛ ላይ ቋንቋ ነው። ለእኔ ደሜ ናቸው። ገብቶሻል? አሁን በወልድ ከዛች አሳንሻ ላያት ትክክል። ጎበዝ ኢትዮጵያዊ ናት። እዚህ ጎበዝ ተባረክ። አንድ ወገንህን አገዝክ። ጎበዝ። ሁለት ናቸው። ስለዚህ ትዳር መስፈርት ላይ ልጆችህን የምትቀበል መሆን አለባት። አንተ ልጆች እያሉክ እንዴት ነው እሷ ልጅ የሌላት ሁሉን ነገር ከኔ ጋር ኤክስፒሪየንስ አድርግ ምትለው? ጥሩ ጥያቄ ነው። ያውይ ምን አለ መሰለሽ ወንድ ልጅና አሁን ይሄ የኔ አስተሳሰብ በእኔ ማራሽ ወንድ ልጅ ሲኖረው እና ሴት ልጅ ሲኖራት አንድ አይደል? ለምንድን ነው? አንደኛ ሴት ልጅ ወደ እኔ ህይወት በምትመጣበት ሰዓት ላይ ምንም አይነት ለልጆቼ ምንም አይነት ፋይናንሻል በርደን አይኖርባትም። ነገር ግን እኔ ወደ እሷ ሲሄድ ፋይናንሻል በርደን እኔ ጋር ነው። ሁለተኛ ደግሞ በአብዛኛው ሴት ልጆች ለልጆቻቸው ሲሉ ከልጆቻቸው አባቶች ጋር ብዙ ጊዜ ተመልሰው ይላሉ ለልጆቻቸው ሲሉ። ሁለተኛው ነገር ደግሞ እኔ አንድን ሴት ልጅ
ጋር ሲቀራረብ ልጆቹን እንደኔ እያየሁኝ ያለ አብረን በምንኖርበት ሰዓት ላይ ወይንም ደግሞ አብረን ዲል በምናደርግበት ሰዓት ላይ እኔና እሷ ብንለያይ ልጆቹንም ነው የማጣው። ያ ማለት በሁለት ነው የምሰበረው። እሷንም ማጣለሁ፣ ልጆቹንም ማጣለሁ። ለዚህ ሁለት ስብራት ነው። በጣም አርቀህ ታስባለህ በእውነት። እና ደግሞ ከልጆች ጋር ያለ አታችመንት በጣም ይገርማል። ኢቨን ከሷ ጋር ብንለያይ ልጆቹን ማለት አንተ በጣም ፍቅር ትሰጣለህ ማለት ነው። በጣም መልካም አባት ነህ ማለት ነው። ስለዚህ ልጆቹንም ማጣለሁ፣ እሷንም ማጣለሁ። ስለዚህ በሁለት መሰበርን አልፈልግም። ለመጀመሪያ ጊዜ ሚስቱ ሲያጣ ስለ ልጆቹ ያውም ስላልወለዳቸው እሷ ከሌላ ትዳር ወልዳ ስላመጣታቸው ልጆች ማጣት ልብ መሰበር ሲያስብ ማይ ጉድነስ የቱርክ ፊልም ላይ የማየውን አክተር ነው መሰለኝ። አሜዚንግ ዩ አር። እሺ ስለዚህ የከታች ለውጋውን መስፈርት አነብላችኋለሁ። ኮዱ 09 ነው። የእሱ መስፈርት በሃይማኖት ምንም አይነት እምነት ተከታይ ብትሆን ችግር የለበትም፣ ሰው ብቻ ትሁን። ሁለተኛ እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ችግር የለበትም። ገና አንብቤ ሳልጨርስ 0919 ሴጣሁ ለምንድነው መች መስፈርቱን አንብቤ ጨረስ። ጉድ ዩዲ አሜሪካ ሊሄዱ እኮ ነው። ትክክለኛ ትዳር ፈላጊ ካልሆንሽ አሜሪካ ለመሄድ ብቻ ከሆነ የምትጽፊው አይቻልም። መስቀለኛ ጥያቄ ትጠይቂያለሽ። ገባሻ? እሺ የትም ሀገር ብትኖር ችግር የለብኝም ብሏል። እሺ መልኳ ምንም ችግር የለብኝም፣ የደስ ብቻ ያው እንጂ አንድ ነገር ብቻ ግን አንድ እንትን አለች፣ መስፈርት አለች። አንቺ አላልሻት ቢያንስ የአዲስ አበባ ነው አኔ ቀመሰች መግባባት መቻል። ይቅርታ እኔ ሰው ንቄ ምናምን ሳይሆን ምን አለ መሰለሽ እኔ አንድ ነገር እኔ አንድ ተራ ልጅ ነኝ፣ አንድ ተራ ሰው ነኝ እና ከኔ የሚበልጥ የለም፣ ከኔ የሚያንስ ሰው ደግሞ የለም። ነገር ግን መግባባት የምችለውን ሰው ነው የምፈልገው አይደል? ይሄ ያሳየው ሰው የፈለገው ይችላል። እኔ የኔ ህይወት የኔ ነው፣ መብቴ ነው። የምፈልገውን ሰው እንደዚህ አይነት ሰው ነው የምፈልገው ማለት ገባ? መብትክ ነው። አንተ ነህ ዋጋህን የምታውቀው፣ አንተ ነህ ያንተ ዋጋ። አዲስ አበባ ባትወለድ እንኳን የአዲስ አበባ ነው ካልቀመሰች ከኔ ጋር እንዲጓባልን ብዬ አላስብም ብዙ ጊዜ እና አጋጥሞኛል። ገብቶሻል? ብዙ ጊዜ አይቼዋለሁ እና አዲስ አበባ ነው መወለድ አያስፈልገውም፣ ግን አዲስ አበባ ነው መቅመስ አለባት። በጣም ጥሩ። ስለዚህ አዲስ አበባውን ውሃ የቀመሰች ኦኬ። መስፈርቱ ለብላችሁ በድጋሚ ከረሳችሁት አሁን እዚህ ጋር 161 ሰው 09 ጽፏል። ግን መስፈርቱ ሙሉ ሳትሰሙ ነው ዘላችሁ ልጁ አሜሪካ ስለሆነ ብቻ አግብቼ እሄዳለሁ የትም ሀገር ስላለ ብቻ የጻፋችሁት። መስፈርቱ ማተሟሉ ከሆነ አይቻልም። አንደኛ ማንኛውም እምነት ተከታይ ብትሆን ችግር የለብኝም። ሁለተኛ እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ችግር የለብኝም። የደስ ያላት መልኳ ቀይ፣ ጥቁር፣ ጸይም ምንም ችግር የለም። ግን የደስ ይኖራት ከፊት ፍቱ ብሏል። ከፊት ፊቱ ተኮላተኩ። እሺ ቁመቷ ሜትር ከ65 እስከ 75 የሆነች ረጅም ሴት ነው የሚወደው። ራሱ አጭሩ ነው ግን የሚፈልጋት ረጅም ሴት ናት። የምትበልጠው ነው የሚፈልገው እና አግብታ የፈታች ነው፣ ልጆች ያላት ነው ብሏል። እና የአዲስ አበባን ውሃ የቀመሰች ይሄን መስፈርት የምታሟይ እህቴ 09 ስፈልሽ አስገባሻለሁ ማለት ነው። አመሰግናለሁ። ሌላ ሰው እናስተር ዛሬ በየእሁድ እና ሮብ 10 ሰው ብቻ ነው የምናስተናግደው። ስለዚህ 9 ሰዎች ተመዝግበዋል። አንድ ሰው ነው 10ኛ። ደስታን መዘግባታለሁ። ከዛ በኋላ ኮዳቸውንና መስፈርታቸውን እያነበብኩኝ እነሱን ፈልጋችሁ ትገባላችሁ እንጂ አዲስ ሰው አናስገባም። ሞዴሬተሮች አዲስ ሰው ጨርሰናል። ኮድ የጻፈ ብቻ ነው ለትዳር ፈላጊ ብሎ የሚጽፍ ሰው አናስገባም። አዲስ ሰው አንቀበልም። ለምን ሰዓቱ ሊያልቅብን ነው። እሺ ደስታዬ እንዴት ነሽ? እንዴት ነሽ? አለሁልሽ የኔ ማር። እሺ ውድ አንዴና ተልቀሽና ሶሪ እሺ ውይ ኮድ የሚጽፍን ሰው በእኔ ታስገቢያለሽ እና እኔ ሌላ ጊዜ መጥቼ እናወራለን። እሺ በአንተ ቦታ ኮድ የሚጽፍን ሰው አስገባለሁ። እሺ ሀይሊ ለራሷ ነው የገባችው ወይስ ኮድ ጽፋ ነው? አሁን 10 ሰው ነው በአንድ ቀን የምንቀበለው። ስለዚህ ከሆነ ኮድ ጽፈሽ ነው
አሊካ ቪዲዮ ካላበራሽ ይነቅምሻል ሞዴሬተሩ